ደስ አላችሁ። ውጤት የኔ ውጤት አይደለም፣ የሀገር ውጤት ነው። ልብ የሚነካ ንግግር፣ መላው ኢትዮጵያውያንን ያስለቀሰ ያስደመመ ልዩ ድል። ኢትዮጵያ እንደተለመደው በዓለም የአትሌቲክስ አደባባይ አረንጓዴ፣ ቢጫ፣ ቀይ ሰንደቋ ዳግም ተውለብልቧል። በዓለም ኢትዮጵያውያን አትሌቶች ከትላንት እስከ ዛሬ አንገታቸውን ደፍተው አያውቁም። ከአበበ ቢቂላ የሩጫ ጊዜ ጀምሮ በርካታ ኢትዮጵያውያን ዓለምን በሩጫ አንቀጥቅጠዋል። ዛሬ ደግሞ ተራው የአልማዝ ዮሐንስ ነው። እቺ አትሌት ከ20 ዓመት በታች በ21ኛው የዓለም አትሌቲክስ ሻምፒዮና በ3000 ሜትር መሰናክል ወርቅ አመጣች። ኢትዮጵያውያንን ድጋሚ ያነቃነቀች። ደስታዋ፣ ስሜቷ፣ አገላለጿ ሁሉ የሚጋባ ነው። በእርግጥም እቺ አትሌት አማርኛ ማውራት አትችልም። ስሜቷን ግን በተኮለታተፈ አማርኛ ለኢትዮጵያ ሕዝብ ገልጻለች። ውጤቱ የኢትዮጵያ ሕዝብ ነው። ደስታው የኢትዮጵያ ነው። ለዚህ ድል ደግሞ አምላክ ወይም ፈጣሪ ትልቁን ምስጋና መውሰድ አለበት ብላለች። በቃ ምን እንደምትናገር ጠፍቶባታል። ደስታው ብዙ ነገር ያደርጋል። የእሷ ደስታ በመላው ኢትዮጵያውያን ዘንድ የተጋባ ነው። የኢትዮጵያ ሕዝብ ውጤት ነው። በጣም ነው አመሰግነው። ውጤት የኔ አቅም አይደለም፣ የኛ አቅም አይደለም። ዋናና ዋና የእግዚአብሔር ስጦታና የእግዚአብሔር አቅም ነው። በጣም ነው አመሰግነው። ኢትዮጵያና አትሌቲክስና ኢትዮጵያውያን ላይፋቱ ተጋምደዋል። ውጤት ሲጠፋ ይከፋቸዋል፣ ግን ውጤት ሲገኝ ወርቅ ያምራቸዋል። ይሄን የታየው በ3000 ሜትር መሰናክል ከኋላ በርካታ አትሌቶችን አስከትላ ኢትዮጵያዊቷ በሲዳማ ክልል የተወለደችው አልማዝ ዮሐንስ ወርቅ ለኢትዮጵያ አስመዝግባለች። አትሌት አልማዝ ዮሐንስን በመከተል ሌላኛዋ ኢትዮጵያዊ አትሌት ወሰኔ አሰፋ ሁለተኛ ደረጃን በመያዝ የብር ሜዳሊያ በውድድሩ ለኢትዮጵያ አስገኝታለች። የወርቅ ሜዳሊያ ባለቤቷ አዲሷ ተስፈኛ አትሌት በቀጣይ በኦሎምፒክ ኢትዮጵያ መወከል እንደምትፈልግ በአንደበቷ ገልጻለች። 9 ደቂቃ ከ15 ሰከንድ ከ81 ማይክሮ ሰከንድ አልማዝ ዮሐንስ የገባችበት የራሷ ምርጥ ሰዓት ነው። ሁለተኛ ሆና የጨረሰችው ወሰኔ አሰፋ ደግሞ 9 ደቂቃ ከ30 ሰከንድ ከ50 ማይክሮ ሰከንድ ያስመዘገበችው ሰዓት ነው። እነዚህ ኢትዮጵያውያን እንደተለመደው በዓለም የአትሌቲክስ መንደር አረንጓዴ፣ ቢጫ፣ ቀይ ሰንደቁን በትከሻቸው ላይ ከፍ አድርገው እያውለበለቡ በዛ በዓለም አደባባይ ኢትዮጵያን በድጋሚ ከፍ አድርገዋታል። 21ኛው ከ20 ዓመት በታች የዓለም አትሌቲክስ ሻምፒዮና ዛሬ 4ኛ ቀኑን ይዟል። በዛሬ ምሽቱ ውድድር ደግሞ ኢትዮጵያ ዳግም ሜዳሊያ ታገኝበታለች ተብሎ የሚጠበቅ ውድድር አለ። በ800 ሜትር ፍጻሜ ንጋት 11 ሰዓት ከ15 ላይ ይደረጋል። ደራርቱ ሽብሩና ሀብታም ገበየህ በውድድሩ ይሳተፋሉ። እነዚህ ሁለቱ አትሌቶች ልክ እንደ አልማዝ ዮሐንስ ለኢትዮጵያ ሜዳሊያ እንደሚያስገኙ ቅድመ ግምት ተሰጥቷቸዋል። በዚሁ ቀን የ3000 ሜትር የሴቶች የፍጻሜ ውድድርም ይከናወናል። ንጋት 11 ከ50 ላይ ሽቶ ጉሜና ዮርዳኖስ ጸጋብ በውድድሩ እንደሚሳተፉ ታውቋል። ኢትዮጵያውያን ልክ እንደ ትላንቱ ዛሬም በዓለም የአትሌቲክስ አደባባይ ዓለምን ማስደመማቸውን ቀጥለዋል። በተለይ ይህች ወጣት አልማዝ ዮሐንስ ብዙዎችን አስደምማለች።